ዛሬ ፊት ለፊት ብድር ልመልስ ነው መጣው። ወይኔ ሄለን አሁንም ሳይያዝ አመለጣቸው ማለት ነው? አው አንተ ውሻ ፊት ለፊት ብድር ልመልስ ነው መጣው። አሁን ግን እንደዛ አላለ። ወይዘሮ ሄለን ጋር ትልቅ የሥራ ስብሰባ አለ። ስራ? የምን ስራ? ያውም ካንተ ጋር? ቆይ ምን ያደረግሽ ነው? አይመለከተም። አሁን ነው ከዚህ ሄደልን። አው ሄደልን እንጂ እስካሁን እዚህ ጋር ምን ትሰራ? የምታረጊው ነገር ይገባሻል። ቤሉ ካዩ እናድራል። አንተ ስለ ቤሉ ምን አገባህ? ይመለከታል። ዝም ብለህ የተባልከውን አድርግ። እሺ ጥሩ አደረግሽ። በዚህ ከቀጠለ ልንስማማ እንችላለን ማለት ነው። እኔ ካንተ ጋር ምንም የምስማማው ነገር የለኝም። አርፈህ ከዚህ ቤት ውጣ። ስሚ፣ ከሄድኩ ግን ለአንቺ ጥሩ አይመጣም። ምክንያቱም ስላንቺ ያወቅኩት ነገር በጣም ትልቅ ነው። ቆይ እንዴት ነው ልታውቂ የቻልከው? በመጨረሻ አምንሻል። ግን ትሰሚኛለሽ፣ እሱን አንቺ ነው ያልኩሽ። አሁን ኤልሹ እንዳመማት ደውላልኝ መጣት ካለች ወደ ላይ ወጥቼ ነው። በጭራሽ ወደ ላይ እንዳትወጣ። እራሷ ወርታች ትወርዳለች። አይ አይመለከተኝም። ብትወርድ ኖሮ ከመጀመሪያው ወርዳ ትመጣ። እንዴ ደግሞ ይሄ ማን ነው? ውርጋጥ። ወይኔ ሄለን ኤልሹ የማን መጫወቻ ታደርጊ? ሄሎ እንዴት ነሽ ወይዘሮ ሄለን? የትምህርት ቤት ክፍያ ዛሬ እኮ አስገብቻለሁ እኮ። መክፈል እንዳልነበረብሽ ልነግርሽ ነው። እንዴት? ለምን አልከፍልም? ጊዜ አይደለም እንዴ? ምክንያቱም ልጅሽ ትምህርት እየተማረች አይደለም። እሱን መቼም ታውቂያለሽ አይደል? ኧረ ተው፣ ሰው ተሳስታችሁ እንዳይሆን። በእርግጥ ባጋጠሟት ነገር በደንብ እየተከታተለች አይደለም። አይ ሁሌም አትመጣም፣ መታታቅ ካቋረጠች ቆየች። የአቶ ቶማስ ስልክ አይሰራም። ደጋግመን ደውለንለት ነበር። ዛሬ ነው ያንቺን ስልክ ደግሞ ያገኘ ነው። ኑኑ የእስር ቤት ማዘዣ ወጥቶባታል። ከአገር ቤት ውስጥ ከስንት ጊዜ በኋላ አሁን ላይ ክስ ከፍተው እሷን እየፈለጓት እንደሆነ አውቃለች። ይህንን ደግሞ እውነታው ምንም ነገር ባይታወቅም እንኳን ሄለን ይህንን የጥሪ ወረቀት ከሰጠቻት በኋላ ያው እኔ ነኝ ማስተካከልልሽ፣ ነገሩን አስቤ ነግርሻለሁ ብላት ትታት ወጣለች። ይህን ነገር እተውልሻለሁ አሊያም ደግሞ የሆነ ነገር ማድረግ ይኖርብሻል ብላ ሄለን ለራሷ ነገር እያመቻቸች ነው ያለችው። ኑኑ ታዲያ በዚህ ሁኔታ ላይ በጣም ተደናግጣ ሄዳ ለቤሉል ትነግሯለች። ቤሉል ደግሞ አይ ይሄ ነገርማ ልክ አይደለም፣ ከስንት ጊዜ በኋላ ይህንን ጥሪ በቀላሉ አያመጡልሽም፣ ስለዚህ ችግሩ የት እንዳለ ስለማውቅ ይህንን ነገር ማጣራት አለብኝ ብሎ የጥሪ ወረቀቱን ይዞ ሄዶ ሄለንን ያፋጥጣታል በጥያቄ። ታዲያ ሄለን የመለሰችለት መልስ አይ እኔ የማውቀው ነገር የለም፣ እንደውም መተው ሲጠይቁኝ እሷ እዚህ የለችም ብዬ ደብቄላቸዋለሁ፣ ስለዚህ ሌላውን ነገር እኔም ባትጠይቀኝ ጥሩ ነው ብላ ነገሩን እዛ ጋር ትቋጫዋለች። ቤሉል የሆነ ነገር ልክ እንዳልሆነ ያውቃል። ሄለን ጋር ችግር እንዳለ፣ ነገር ግን በምን መልኩ ማግኘት እንዳለበት አያውቅም። ሌላኛው ደግሞ ጆና ቤሉል ሊጣሉ ነው። ጆ ከዚህ በፊት ያው ከኑኑ ጋር አብሮ ሲሄድ እንዳያችሁት ከሆነ አዶኒና ቤሉል አንድ ላይ ሆነው ጆን ሲደበድቡት አይታቸዋል። ያኔ ሁለቱም በንዴት እንደዚህ እንዳረጉት አሁን ደግሞ በቀላሉ በቀሉን መቼም ሳይሰጣቸው እንደማይተው ፊት ለፊት እየተናገረ ነው ያለው። ጆ ታዲያ ማታ ላይ አንድ የብረት መፍቻ ይዞ ከቤሉል ጀርባ አብሮ ቆሞ ነበረ። ነገሩ እዛ ማታ ላይ በጣም ከባድ ነው። ኑኑ አብራው ወክ እየሄዱ ነው ያሉት። ታዲያ የመጀመሪያው በቀሉን ሊገፋፋው የሚችለው እሱም የወዳትን ልጅ አብሮ ይዟት እየሄደ ባለበት ሰዓት ላይ ቅናቱ ምን ያህል እንደሚጨምር አስቡት። ሌላኛው ደግሞ ከዚህ በፊት የተመታበትን ሁኔታም ያስታውሰዋል። ስለዚህ በዚህ ማታ ላይ ምን ማድረግ እንዳለበት እንኳን ጭምር ባያውቅም ግን በንዴት ተነሳስቶ ከቤሉል ከጀርባው ሊመታው ይችላል። ያኔ ሌሎች ችግሮች ይፈጠራሉ መሃል ላይ። ኑኑ ደግሞ በድብቅ ስለሆነ ቤሉልን እያገኘችው የነበረው በዛ ማታ ላይ ተመታ ማለት ሆስፒታል ሄዶ ነገሮች እንዳለ ሚስጥር መሆናቸው ይቀራል ማለት ነው። ከማን ጋር ነበረ፣ ምን ሲያደርግ ነው የተመታው ብሎ መታወቁ ስለማይቀር ሄለን ድጋሚ ያስጠነቀቀቻትን ነገር
ጥሳ መስመሩን ስለተገኘች በዛ ላይ እናትየውም በጣም ስትፈራ ነበረ። የኑኑ እናት ቁጭ አርጋ እንኳን ስትመክራት ነበረ። አሁን ማንም የለም ኑኑ፣ እዚህ ቤት ውስጥ እየተደረገ ያለው ነገር ጥሩ አይደለም። ስላንቺ ስምም እየተነሳ ያለው ነገር በጥሩ ሁኔታ አይደለም። ለምንድነው የጀመርሽውን ነገር ማትነግሪኝ? በድብቅ እያገኘሻቸው ያሉት ሰዎች አሉ ወይ? ጓደኛ ይዘሻል ወይ? ይህን ነገር ለኔ መናገር ይኖርብሻል። እኔ እንደዚህ አላሳደግኩሽም ትላታለች። ኑኑ ግን እኔ ከማንም ሰው ጋር አልተገኘውም፣ እነሱ ዝም ብለው ነው ያወሩት፣ እኔ አንቺን የሚያስከፋ ነገር አድርጌ አላውቅም ብላ ያኔ ስትከራከራት እንደነበረ እህቷም ጭምር ደግሞ እዛው መታ ስትደብቅላት ነበረ የነገረቻትን ነገር። ለምሳሌ ተገዛታል የአሁን የለበሰችውን አዲሱን ልብስ ማን እንደገዛላት ከየት እንደመጣ እንኳን ስትጠይቃት የኔ ነው ብላ እህትየው ነገሮችን እየሸፈነችላት ነበረ። ምክንያቱም እህቷም ቢሆን በተመሳሳይ ሁኔታ ውስጥ ነው ያለችው። የኑኑና የመሲ እናት ግን ለሁለቱም አንድ ማስጠንቀቂያ ሰጥታቸዋለች። እዚህ ያለነው የሰው ቤት ውስጥ ነው። እነሱ እዚህ ያው በሰላም እንድንኖርና እነሱ እኛን ካስጠጉበት ሰዓት ላይ እነሱን የሚያስከፋ ነገር ማድረግ የለብንም። ኑኑ አንቺን ብትሆኝ እኔ የምከፋበትን ነገር መቼም ቢሆን እንዳላይብሽ ትላታለች። እሺ ብላ ነበረ ጥላት የወጣችው። ኑኑ ግን እንደዛ አልጸናችም ነበረ። ሁለቴም ሶስቴም ብዙ ጊዜም ተይዛለች። ኑኑ ከቤሉል ጋር ውጪ በተከታተሩበት ሰዓት እንኳን ቀድሟት መኩ ወንድሟ ደርሶ ማንን እየጠበቀች እንደሆነ ሲጠይቃት ነገሩን ለመሸፋፈን ሞክራ ነበረ። እሱም ቢሆን ለጊዜውም አምኗታል። አብረው ወደ ቤት ከተመለሱ በኋላ ድጋሚ ደግሞ እናትየውም ስትጠይቃታለች። ምን እያረግሽ እንደሆነ እንድትነግሪን እንፈልጋለን ትላላች። እናንተ በኑኑ ቦታ ብትሆኑ ምን ታደርጉ ነበረ? ኑኑ ያለችበት አስቡት፣ 3 ወንዶች በአንድ ላይ ወደዋታል። እሷ ምርጫዋን የሆነውን አንዴ ቤሉልን መርጣለች። ሁለቱ ደግሞ ያው ቢወዷትም ፍቅራቸው እስኪለቅላቸው ድረስ ማንኛውንም ጥፋት ሆነ ንዴታቸውን መቆጣጠር በማይችሉበት ሁኔታ ላይ እሷን ሊጎዳ የሚችል ነገር ሊያረጉ ይችላሉ። ቤሉልን ከዚህ በፊት ብታዩትም ምን ያህል በንጹህ ልቡ እንደሚወዳት ቢያውቅም ግን አሁን አዶኒና ጆ የሚባሉ ልጆች ተጨምረዋል። ጆ መጀመሪያውኑ ውጪ ያለው አስተዳደጉ የዱርዬ አይነት አስተዳደግ ስለሆነ በተናደደና የሆነ ነገር በተሰማው ቁጥር ወደ ድብድብ ውስጥ መግባቱና ወደ ጥል መግባቱ የማይቀር ነገር ነው። አዶኒ ደግሞ መጀመሪያውኑ አባቱ ከሞተ በኋላ በጣም ጨካኝና አውሬ ሆኗል። እሱ አሁን ስራውን ለመስራት እየፈለገ ያለው ከሄለን ጋር ነው። ሄለን የሆነ ወንጀል ውስጥ ገብታ የወንጀል ስራዎችን እየሰራች እንደሆነም ጭምር ያውቃል። የእሷን ከጀርባ ያለውን ጥናት ማጥናትም ቢፈልግም ግን አብሯት ገብቶ እዛ ውስጥ ስራ መስራት ይፈልጋል። አዶኒና መኩ አንድ ላይ ደግሞ የራሳቸውን የማጣራት ሁኔታ አሁንም በድብቅ እየቀጠሉበት ነው ያሉት። በስተመጨረሻም በቀጣዩ ክፍል የምንጠብቃቸው ነገሮች የመጀመሪያዎቹ ቤሉል ይመታል ወይ? ቤሉል ተመታ ማለት የኑኑም ሁኔታ ላይ እንዳለ ሚስጥሯ ውጪ አደባባይ ይወጣባታል። ለእናቷም ቃል እንደገባችላት ምንም እያደረኩ አይደለም፣ እኔ ጥፋት የለብኝም ያለችውም ነገር እንዳለ ይፈርስባታል። የባሰ ትልቅ አደጋ ውስጥ ምትገባ ይሆናል። ሁለተኛ ደረጃ እዛ ቤሉል አጠገቧ መመታቱ ራሱ ሄለን ባንቺ ጥፋት ነው ብላ እሷንም መውቀሷ ማይቀር ነገር ነው። ሌላኛው ደግሞ ከእስር ቤት ማዘዣ እንደወጣባትም ጭምር ሄለን በሱ አስፈራርታ ሌላ አንድ ነገር ልታስደርጋት እንደሆነም ያውቀናል። ምን ይፈጠር ይመስላችኋል? ይህንን ቻናል ሰብስክራይብ እያደረጋችሁ በቅርቡ 100,000 መንገባ ይሆናል። ሰሞኑን በቪዲዮ ነበር የምሰራላችሁ ብዙ ቪዲዮዎችን፣ ነገር ግን እይታዎች እየቀነሱ ስለሆነና በአንዳንድ ባልተመቻቹ ሁኔታዎች ለእናንተም ቶሎ ለማድረስ ሲባል ሰሞኑን እንደዚህ በትረካ መልኩ ማቅረብላችሁ ይሆናል። አንድ ላይ በቪዲዮ መለሳለሁ። ቪው በደንብ ሲጨምርና እናንተም ሼርና ኮፒ ሊንክ ማድረጋችሁን አትርሱ። በዚህ በመቀጠል ማሳያችሁ የራሴን አጭር የሆነች አዲስ አበባ ውስጥ ቁጭ ብዬ የምሰራውን የዲሊቨሪ ስራ ይሆናል። እናንተን የሚጠቅማችሁና ማዘዝ የምትፈልጉት እቃ ካለ ቪዲዮ ላይ በምትረዱት መልኩ የቴሌግራም ግሩፕ ወይንም ቻናል አለኝና እዛ ላይ ዋትስአፕም ኢሞም ካላችሁ በሱ ማናገር ትችላላችሁ። ስልክ ቁጥሬን አስቀምጬላችኋለሁ። የምንልካቸው እቃዎችን እንያቸው። 2 ሳምሰንግ የተመሳሳይ ስልኮች ናቸው። እነዚህ ስልኮች በ17,000 ብር ብቻ አዲስ የመጡ ስልኮች ናቸው። ኦልሞስት 4 ወር አካባቢ ነው የሆኑት አዲስ ከወጡ ማለት ነው ስልኮቹ ራሱ እና አንድ ሰው ብቻ ነው 2 ያዘዘኝ። ሌላው የሶላር እቃዎች ለምሳሌ ለዘመዶቻችሁ አገር ቤት ሊሆኑ ይችላሉ ያሉት እንደዚህ ሶላሮችን ያዘዙኝ አሉ። ዛሬ የምናደርሳቸው ይህን ሶላር ትንሽ ነገር ልበላችሁ። በመጀመሪያ ደረጃ ይሄ የራሱ ማጠራቀሚያ ነው እና እነዚህ ሁለቱ ፓኔሎች ጣራ ላይ ተደርገው ሁለቱን ባንዴ ነው የሚሞሉት ወዲያውኑ ማለት ነው። በጣም ትልቅ ጉልበት ያላቸው ሶላሮች ናቸው እነዚህ። ከዚህ ላይ ቻርጀሮች ምናምን መጠቀም ይችላሉ።
ለስልካቸው ማለት ነው ራሱ ስለሚይዝ። እነዚህ 4 አምፖሎች ደግሞ ማንኛውም ቦታ በገመድ ይሰቀላል። ለምሳሌ እነዚህ ገመዶች በጣም ረጅም ናቸው። የራሳቸው ማብሪያ ማጥፊያ አላቸው እንደምታዩት እና አንዱን ጣራ ላይ አርጋችሁት መሬት ላይ ደግሞ ይሄንን ማብሪያ ማጥፋ ማስቀመጥ ይችላል። ልክ እንደ ዋነኛው ኤሌክትሪክ ዝርጋታ ነው እነዚህ የሚቀመጡት እና ፓወር ባንኩም አንድ ቦታ ነው የሚቀመጠው የራሱ። ሶላሩ ደግሞ ውጪ ነው የሚደረገው ጣሪያ ላይ። ከዚህም በኋላ ምንም እኛ መሰካካት ቻርጅ ማድረግ ምናምን አይጠበቅብንም። ራሱ ሶላሩ ፉል ያደርገዋል። እኛ ማታ ብቻ እነዚህን አምፖሎች መጠቀም ብቻ ነው። በጣም ባሪፍ ዋጋ በ14,000 ብር ብቻ ማለት ነው። ሁለቱን ሶላርና 4 አምፖል ያለው እንደዛው ሶላር የሚቀንሱ ደግሞ ሌሎችም አሉ። በጣም የሚቀንሱ ከ6,000 ብር ጀምሮ አሉ ሶላሮች ለቻርጀር እና ለቤት ውስጥ አምፖሎች የሚሆኑ ለተለያዩ ነገሮች። በዛው ልክ ደግሞ ከፍ እያሉ የሚመጡ አሉ። እስከ 40,000 ብር የሚሸጡ ትላልቅ ለምሳሌ ቲቪዎችን ምናምን እንዲሰራ የሚፈልጉ ሶላሮች አሉ። እነዛ ከ30,000 ብር ጀምሮ እስከ መጨረሻው እስከ 100 ምናምን የሚሸጡ ሶላሮች አሉ። እናንተ የፈለጋችሁትን ማዘዝ ትችላላችሁ። ስልኮችም እንደተባለው ብዙ ስልኮች የምታዘዘው ስልክ ላይ ነው እና አሁን ይሄ አንድ ሰው ቦታ ላይ የሚላክ ነው። ከዚህ በፊት ልጅቷ አዛ ያንን ከደረሰላት በኋላ ልክ ነው ብላ ለጓደኛዋ ደግሞ ከዛ በኋላ ያዘዘችው ስልክ ነው። በጣም አሪፍ ስልክ እና ይሄ ስልክ ከወጣ ቢያንስ 4 ወር ምናምን ቢሆነው ነው። እናንተም እንደዚሁ ማዘዝ ትችላላችሁ። ሌሎች ያዘዙ ልጆች ደግሞ ከዚህ በመቀጠል ማሳያችሁ ነው። እናንተ የምትፈልጉትን ዕቃ ብቻ በዋትስአፕ በቴሌግራም እና በኢሞ ለኔ መናገር ብቻ ነው የሚጠበቅባችሁ። ከዛ ዋጋውን ከተስማማንና ቦታውን ካወቅም በኋላ እናንተ ወዲያውኑ ዕቃው የሚደርስላችሁ ይሆናል። እዚህ አጠገቤ የምታዩቸውን ዕቃዎች እንዳለ እዚሁ አዲስ አበባ ውስጥ ሆኜ ወደ ተለያዩ ሰዎች በትዕዛዝ የማደርሳቸው ዕቃዎች ናቸው እና በእነዚህ ዕቃዎች ላይ ማንኛውንም ወይንም ዋጋ እናንተ ለቤተሰቦቻችሁ ወይንም ለማንኛውም ሰው ለማዘዝ ከፈለጋችሁ እኔን በቴሌግራም በዋትስአፕ እና በኢሞ ማውራት ትችላላችሁ። እንደምታዩቸው የተለያዩ ስልኮችና የዋይፋይ ዕቃዎች፣ ታብሌቶች ለልጅ የሚሆኑ እነዚህ የተለያዩ ቦታ ሀገር ሆናችሁ እናንተ እያዘዛችሁ እዚህ ለቤተሰቦቻችሁ መላክ ትችላለሁ። ከኤሌክትሮኒክስ ዕቃዎች ውጪ ያሉትን ዕቃዎችንም እኔ ጋር ማግኘት ትችላላችሁ። እነሱም በእርግጥ ራሴ ባልሸጣቸውም ዋጋውን የተለያዩ ከሚሸጡ ሰዎች ጋር ወይም መርካቶ አጠገቤ ስለሆነ እዛ ያለውን ዋጋ እያጣራው ለእናንተ መላክ እችላለሁኝ ማለት ነው። ከዚህ በቀደም እንደሚታወቀው በትልቁ ቻናሌ ላይ እነዚህን ዕቃዎች ሳደርስ ለብዙ ሰዎች ሳደርስና ብዙ ሰዎችም ሲያዙኝ ነበሩ። አብዛኛው ጊዜ ሰው እያዘዘኝ የነበረው የተለያዩ ስልኮችን ነበረ። እነዛንም ስልኮች አዲስ አበባ ውስጥ በአንድ ቀን እያደረስኩኝ ነው። ከአዲስ አበባ ውጪ ለሚገኙ ሰዎች ግን 2 እና 3 ሰዎች አንድ ላይ ወደዛ አካባቢ አቅጣጫ ሲያዙ ወዲያውኑ አደርስ ነበረ። ይህም የ1 ሳምንት ጊዜ ብቻ ነው የሚወስደው። ይሄ ስራ አብዛኛውን ጊዜ እናንተን የሚያስፈራችሁ ታማኝነት ምን ያህል ነው የሚለው ነገር ነው። ያንን ደግሞ ማረጋገጥላችሁ ከዚህ ቀደም የላኩላቸው ሰዎች አብዛኛው በኢሞ እየመጡ የነበሩትን ልጆች ማንኛቸውንም እነሱን ማናገር ትችላላችሁ። እንደዛውም ደግሞ አንዳንዶቹ ለእምነት ብለው አንዴ ትንሽ ዕቃ ያዙና ያንን እንዳደረስኩላቸው ሲያውቁ በዚህ መልኩ ሌላዎችንም ዕቃዎች ማዘዝ ይችላሉ። የአበሻ ቀሚስ እና የተለያዩ ልብሶችም አሁን ትምህርት ሊጀምር አካባቢ የነበረ ጊዜ ደግሞ ቦርሳና ደብተሮች ብዙ ሰው አዘውኛል። ከልብ አመሰግናለሁ። ሌላው በዚሁ አጋጣሚ እናንተም የምትፈልጉት ዕቃ ካለና እንዳደርስላችሁ መልእክት ሊሆን ይችላል። ማንኛውንም ዕቃ የቤት ዕቃ ሊሆን ይችላል፣ ልብሶች እና የተለያዩ ፈርኒቸር ዕቃዎችም እንደዚሁ እያደረስኩ እገኛለሁ። ዋጋ ብቻ ማወቅም ከፈለጋችሁ እኔን ማናገር ትችላላችሁ። ለማንኛውም እስኪ ዋይፋዎቹን ላከልኝና ልባጣቸው ነው የምፈልገው ማለት ነው። አመሰግናለሁ። በጣም አሪፍ ነው። እገዛለሁ ግን አሁን ሳይሆን ወደፊት የልጄ ልደት እየደረሰ ስለሆነ እንደ ስጦታ ታደርስልኛለህ። እዛው አዲስ አበባ ወደ ለገሃር አካባቢ ናቸው እና እዛ ታደርስልኛለህ። ደውዬ እነግርሃለሁ ሁሉ። አሁን ገባኝ። እና ዋይፋው ስንት ብር ነው? እና የዋይፋው ዋጋው ስንት ብር ነው? በገንዘብ ትችላለህ? ይሄኛው ስንት ነው? እና ስንት ጂቢ ነው? እንዴት ነው? ሁሉ ሰላም አለኝ። ደህና ነኝ። ቆይታ እንዴት ነው? ሁሉ ሰላም። ኧረ ችግር የለም። ቀሪውን ያኔ በ30 ሁሉንም አስገባልሃለሁ። ያንተንም የእሷንም የሁሉንም ባንዴ አስገባዋለሁ። ችግር የለም። ያኔ
አንተ የምትሰጣት ከሆነ ትጀምረዋለች። ማይማር ይሄንን እስቲ አጣራ። ኮፍያዎች ስንት ናቸው? እስቲ ጠይቅ እስቲ እና አጣራሽ። ብዙ አይነት ነው ያለው፣ ግን ይሄንን ኦርደር ያደረኩልክ እስቲ እንትን ያልኩት የላኩልክ እስቲ ቦሌ ያምጣውና ከዛ አንተ ጋር ከሻንጣው ማለት ነው። ከዛ በኋላ አንድ ላይ ነው የምትሰጣ ከሞባይሉ ጋር ማለት ነው። ከይቅርታ ጋር ግን ከልብ ላስቸግርክ ነው። ዋትስአፕ ላይ ልኬልሃለሁ የሰውየውን ቁጥር ማለት ነው። እና የት ነው አለኝ ሉሉ ምንድነው እሱን እስቲ አንተ ከዛ እሱን ካመጣክ በኋላ ትለውልልካለች። ጀመሩት ከዚህ በፊት በነበሩት ቪዲዮዎች ላይ በለቀኩት ማስታወቂያ ነው። ያው ለሌሎቹ እና አዲስ አበባ ውስጥ ቅርብ ለሆኑ ሰዎች ወዲያውኑ በአንድ ቀን ውስጥ አድርሰንላቸዋል። እናም የተለያዩም ሰዎች አሁን ላይ ትክክለኛ እኔ እንደምሰራ ለማወቅ የመጡና እናም በቀጣይ ደሞዛቸው ወይንም በሌላ ጊዜ እቃ ሲፈልጉ ከኛ ማዘዝ እንደሚችሉ አረጋግጠው ሄደዋል። ያንን ብቻ ለማወቅ ብቻ ሳይሆን የተለያዩ እቃዎችን ዋጋቸው ምን ያህል ነው ወይንም እናንተ ካላችሁበት ሱቅ ወይንም እናንተ ካላችሁበት ሰፈር ጋር ዋጋውን ምን ያህል ቅናሽ ነው የሚለውን ካያችሁ እቃውን ወዲያውኑ ማዘዝ ትችላላችሁ። በክፍለ ሀገር ያላችሁና የተለያየ ቦታ ለምትኖሩ ለምሳሌ ወደ ወላይታ አካባቢ ብዙ ሰዎች እቃ እንዳዘዛችሁኝና አንድ ላይ ልልክላችሁ አንድ ሳምንት ጊዜ ጠይቂያችሁ ነበረ። ያም ሆነም ወደ ራቅ ወዳሉ ቦታዎች ላይ እቃ የምንልከው 3 እና 4 ሰዎች ስትሆኑ ነው። እቃውን ወዲያውኑ አንድ ላይ የምናደርስላችሁ ይሆናል። ለጊዜው ግን አዲስ አበባ ውስጥ ለሆናችሁ ዋና የሚባሉ ወደ ባህር ዳር፣ ወደ ጎንደርና ወደ ባህር ዳር ሌላው መስመር በሚገኙ ቦታዎች አንድ ላይ እቃዎችን እንልካለን። እናንተ ብቻ በተለመደው መልኩ ከኛ ምንም አይነት መረጃ ማግኘት ስለምትችሉ በዚህ ሁኔታ ላይ መጠየቅም ትችላላችሁ። በቴሌግራም በዋትስአፕ እና በኢሞ እዚህ ፊት ለፊት ላይ የምታዩት ቁጥር በዚህ እኔን ማናገር ትችላላችሁ። መልካም ጊዜ።